ይስጥልን ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ በመምራት ጽዮን ዮናስ አብራችሁ እቆያለሁ። ኢትዮጵያ ገና ታውቆ ተዝቆ የማልቅ ታሪክና ሀብት እንዳላት የናሲኦል ዋሻ አንዱ ማሳያ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ምስራቅ ሐረርጌ ዞን መልካ በሎ ወረዳ በሚገኘው ናሲኦል ዋሻን ትላንት ሲጎበኙ እንደገለጹት ይህንን ሀብት ጥቅም ላይ ለማዋል ብዙ መማር፣ መፈለግ፣ መጓዝ፣ ማወቅና መስራት ይጠበቅብናል ሲሉ ተናግረዋል። ናርዶስ አየለ ተጨማሪ አላት። በምስራቅ ሐረርጌ መሰረተ ልማት ከፍተኛ ችግር ቢሆንም ብዙ ዋሻዎች፣ የዱር እንስሳት፣ የዱር ፈረሶች፣ ዝሆኖች፣ የተቀረጹ ድንጋዮች በብዛት የሚታዩበት እንዲሁም ፍራፍሬዎች ያሉበት ቦታ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ አካባቢው መሰረተ ልማት ቢሰራለት ብዙ ሊመረመሩ የሚችሉ ታሪካዊ ሀብቶች እንዳሉት መገንዘባቸውንም አስታውቀዋል። በተለይ ማርብል፣ ግራናይት እና የመሳሰሉ ውድ ድንጋዮች በአካባቢው መኖራቸውን ማየት መቻላቸውን ገልጸው ሀብቱን እንዴት ወደ ልማት በመቀየር የዜጎችን ሕይወት ማሻሻልና ሀገርን ማሳደግ የሚቻልበት ሁኔታ ቀጣይ የቤት ስራ እንደሚሆንም ጠቁመዋል። ሀገራችንን ሳናውቃትና የሀገራችን በቂ መረጃ ሳይኖረን የምናወጣቸው ፖሊሲዎችና ስትራቴጂዎች የተሟላ ለውጥ ሊያመጡ እንደማይችሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቁመው አንድ ሀገር የራሱ በሆነ መረጃ ላይ ተንተርሶ የሚሰራው ፖሊሲ የሀገሩን መልክና ገጽታ ያሳያል ብለዋል። ነገር ግን በሌሎች መረጃዎች ላይ ተንተርሰን የምንሰራቸው ማንኛውም ፖሊሲዎች የኛን አሁናዊ ሁኔታ ስለማያሳዩ የተሟላ ለውጥና ልማት ሊያመጡ እንደማይችሉም አመላክተዋል። መረጃና ሀብትን በራስ ማወቅና ፖሊሲን በራስ ልክ መለካት እጅግ አስፈላጊ መሆኑንም አመላክተዋል። አንድ ሀገር የራሱን ሀብትና የተፈጥሮ ጸጋ በራሱ ማየትና መለየት ሲችል ልክ መስታወት እንደማየት መሆኑን አመላክተው ያ እንዲሆን ደግሞ አዋቂዎች፣ ምሁራንና ሀገር ወዳድ ዜጎች እንዲህ ወዳለው ስፍራ በመሄድ የሀገራቸውን ሀብት በትክክለኛው መንገድ ማጥናት ይገባቸዋል ሲሉም አሳስበዋል። ኢትዮጵያውያን በራሳችን ሀብታችንን ልካችንን አውቀን በእኛ መንገድ መግለጥ የማንችል ከሆነ ሌሎች የኛን ልክ በሚፈልጉት መንገድ እንጂ እኛ በሆነው መንገድ ይገልጡታል ብሎ ማሰብ የዋህነት መሆኑንም አንስተዋል። አሁንም ኢትዮጵያን አውቀን እንዳልጨረስንና ሀብታችንም ተዝቆ እንደማያልቅ ተረድቻለሁ ያሉት ጠቅላይ ሚኒስትር ዶክተር አብይ ይህም ብዙ መማር መድከምና ወደ ልማት መቀየር እንዳለብን የሚያመለክት ጉዳይ ነው ብለዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። በሱዳን የኢትዮጵያ ድንበር አካባቢ ሲንቀሳቀሱ የነበሩና በተለምዶ አርሚ 7 ተብለው የሚጠሩ የህወሓት ተዋጊ ኃይል የቀድሞ አባላት ወደ ሀገር ውስጥ በመግባት የተሃድሶ ስልጠና መውሰድ ጀምረዋል። ማራማዊት ብጻተ ተጨማሪ አላት። ቀድሞ የመከላከያ ሰራዊት አባላት የነበሩትና በሰሜኑ ጦርነት ህወሓትን ደግፈው ሲዋጉ የቆዩት እነዚህ ከ500 በላይ የቀድሞ ተዋጊዎች ለፌዴራል መንግስት ያቀረቡት የዲሞቢላይዜሽን ጥያቄ ተቀባይነት አግኝቷል። በዚህም መሰረት በአዋሽ አርባ ጊዜያዊ የዲሞቢላይዜሽን ማዕከል ስልጠናቸውን በመከታተል ላይ ይገኛሉ። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ሂደቱን አስመልክቶ በሰጡት መግለጫ የአርሚ 7 አባላት በፈቃደኝነት ወደ ሀገር ቤት ተመልሰው የሂደቱ አካል መሆናቸው አዲስ የሰላም ተስፋን የፈነጠቀ መሆኑን ገልጸዋል። ኮሚሽነሩ አክለውም እስካሁን በሀገር አቀፍ ደረጃ ከ85000 በላይ በትግራይ ክልል ደግሞ ከ63000 በላይ የቀድሞ ተዋጊዎችን ወደ ሰላማዊ ህይወት መመለስ መቻሉን አስታውቀዋል። የመከላከያ የሰው ሀብት ዋና መምሪያ ኃላፊ ሌተናል ጀነራል ሀጫሉ ሸለመ በበኩላቸው የቀድሞ ተዋጊዎቹ የመረጡት የሰላም መንገድ የሚደነቅ መሆኑን ጠቅሰው ሌሎችም ይህንን ፈለግ በመከተል ወደ ሰላማዊ መንገድ እንዲመጡና ለሀገር ግንባታ የበኩላቸውን እንዲወጡ ጥሪ አቅርበዋል። ስልጠናውን ያጠናቀቁት የቀድሞ ተዋጊዎች በዲዲአር ወይንም ትጥቅ መፍታት፣ ከውጊያ ማሰናበትና መልሶ ማቀላቀል ሂደት አልፈው በዘላቂነት ወደ ማህበረሰቡ እንደሚቀላቀሉ ታውቋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የሀገራዊ ምክክር ሂደት ችግሮችን በምክክርና በውይይት የመፍታት ባህልን እያዳበረ መምጣቱን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ገለጹ። ኮሚሽኑ ከተቋቋመበት ጊዜ ጀምሮ ለዘመናት የዘለቁ ቅሬታዎችን በውይይት ለመፍታትና ጠንካራ የሀገረ መንግስት ግንባታን እውን ለማድረግ ሰፊ ተግባራትን እያከናወነ ይገኛል። ቆንጂት አየለ
የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ለኢትዮጵያ ዜና አገልግሎት እንደገለጹት እስካሁን በተለያዩ ክልሎችና በሁለቱ የከተማ አስተዳደሮች በተከናወኑ የአጀንዳ ማሰባሰብና የተሳታፊ ልየታ ስራዎች ልዩ ልዩ የማህበረሰብ ክፍሎች፣ የፖለቲካ ፓርቲዎች፣ ምሁራን፣ ዲያስፖራዎች ንቁ ተሳትፎ አድርገዋል ብለዋል። ይህም ለችግሩ መፍትሄ የሚሰጥ የምክክር ባህል እንዲዳብርና በዜጎች መካከል እምነት እንዲገነባ ትልቅ እድል እንደሚፈጥርም ገልጸዋል። በአማራ፣ በኦሮሚያና በቤንሻንጉል ጉሙዝ ክልሎች ታጥቀው ሲንቀሳቀሱ ቆይተው የሰላም አማራጭን የተቀበሉ አካላት አጀንዳዎቻቸውን ለኮሚሽኑ ማስረከባቸው ለሂደቱ ስኬታማነት ወሳኝ እርምጃ መሆኑንም ጠቁመዋል። ይህ ተግባር ሀገራዊ ችግሮችን በምክክርና በውይይት መፍታት እንደሚቻል በተግባር ያሳየና ዜጎች በምክክሩ ላይ ትልቅ ተስፋ እንዲሰንቁ ያደረገ መሆኑንም ገልጸዋል። የሀገራዊ ምክክር ሂደት ችግሮችን በምክክርና በውይይት የመፍታት ባህል እያዳበረ መምጣቱንም ኮሚሽነሩ ተናግረዋል። አካታችነትን ማረጋገጥ የኮሚሽኑ ቀዳሚ መርህ መሆኑን ጠቅሰው ዜጎች በተወካዮቻቸው አማካኝነት ሀሳባቸውን በነጻነት እንዲገልጹ ሰፋፊ የቅድመ ዝግጅት ስራዎች መከናወናቸውንም ተናግረዋል። በትግራይ ክልል የተካሄዱ የቅድመ ምክክር መድረኮች ሂደቱን ሙሉ በሙሉ አካታች ለማድረግ የሚደረገውን ጥረት በእጅጉ የሚያግዙ ናቸውም ብለዋል። በቀጣይ በክልሉ የተሟላ ሁሉን አቀፍ ምክክር ለማድረግ አስፈላጊው ዝግጅት እየተደረገ መሆኑንም አስታውቀዋል። የኮሚሽኑ የስራ ጊዜ መራዘሙ የተጀመሩ ተግባራት ይበልጥ በጥራትና በስኬት ለማጠናቀቅ ትልቅ እድል እንደሚፈጥርም ኮሚሽነሩ አስታውቀዋል። አጀንዳዎችን በማጠናከር ለህዝብ ይፋ ለማድረግ በትግራይ ክልል የተጀመረው የምክክር ሂደት በስኬት ለማጠናቀቅና ሀገራዊ ምክክር ጉባኤውን በታቀደው መሰረት ለማካሄድ ወሳኝ መሆኑንም አስረድተዋል። ኮሚሽኑ ከተቋቋመበት ጊዜ ጀምሮ ለዘመናት የዘለቁ ቅሬታዎችን በውይይት ለመፍታትና ጠንካራ የሀገረ መንግስት ግንባታን እውን ለማድረግ ሰፊ ተግባራት እየተከናወነ እንደሚገኝም ተናግረዋል። እንዲሁም የመጨረሻውን የምክክር ውጤት በዝርዝር አዘጋጅቶ ለሚመለከተው አካል ለማቅረብ ፋይዳው የጎላ ነው ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በመንግስት ከፍተኛ ድጎማ የሚቀርበውን ነዳጅ ከተተመነለት የዋጋ መጠንና የግብይት ሰንሰለት ውጪ በሚሸጡ ህገወጦች ላይ የተጠናከረ እርምጃ መውሰድ መጀመሩን የገንዘብ ሚኒስትር አቶ አህመድ ሸዲ አስታወቁ። የኢዜአን ዘገባ ክብረ በዓል መላኩ ታቀርበዋለች። የገንዘብ ሚኒስትሩ አህመድ ሸዴ በነዳጅ አቅርቦት ዙሪያ ለመገናኛ ብዙሃን በሰጡት መግለጫ መንግስት በዓለም ተለዋዋጭ የገበያ ሁኔታ ውስጥ የህዝብን ጫና ለመቀነስ በቢሊዮን የሚቆጠር ዶላር ድጎማ እያደረገ ነው ብለዋል። ሀገራችን ኢትዮጵያ የነዳጅ አቅርቦትን አስተማማኝነት ለማረጋገጥ በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሪ በመመደብ አስተማማኝ አቅርቦት እንዲኖር በከፍተኛ ውጤታማ በሆነ መልኩ የተሰራ የሚገኝ መሆኑ ይታወቃል። የተሟላ ማክሮ ኢኮኖሚ ማሻሻያ ካደረግን በኋላ ደግሞ በመቶ ቢሊዮኖች የሚቆጠር ድጎማ በነዳጅ ላይ በማድረግ ምንም እንኳን የምንዛሪ ለውጡ ተከትሎ የዓለም ነዳጅ ዋጋ ጋር ተገናኝቶ ዋጋው ደረጃ በደረጃ ወደ ማህበረሰብ መተላለፍ ያለበት ቢሆንም ወቅታዊ ጫና ከኢንፍሌሽን ጋር ተያያዥ ጫናዎች እንዳያመጣ በማሰብ በከፍተኛ ጥንቃቄ እየደጎምን ከምንገኛቸው ቁልፍ ምርት ነዳጅ ነው ዋነኛው ማለት ይቻላል። በትናንትናው ዕለት የተደረገው የዋጋ ማስተካከያም መንግስት ነዳጅ ከሚገዛበት የዓለም ገበያ ዋጋ አንጻር ሲታይ እጅግ ዝቅተኛ መሆኑን ተናግረዋል። መንግስት በከፍተኛና በቁርጠኝነት የሚያቀርበው ነዳጅ በተቀመጠለት የዋጋ ተመንና የግብይት ሰንሰለት እየተሸጠ መሆኑን በጥናት እንደተረጋገጠም ገልጸዋል። በከፍተኛ ድጎማ እያቀረበ ያለው ምርት በትክክለኛው የግብይት ሰንሰለት ተከትሎ መንግስት ባስቀመጠው የገበያ ዋጋ እየተሸጠ እንዳልሆነና ህብረተሰቡን ለከፍተኛ እንግልት የተዳረገ መሆኑን መንግስት በቅርቡ ባደረገው ሰፊ ጥናት ማረጋገጥ ተችሏል። በዚህም ምክንያት በህብረተሰቡ ላይ ያልተገባ ጫና በሚፈጥሩ ህገወጥ አካላትና ተባባሪዎቻቸው ላይ እርምጃ መውሰድ መጀመሩንና ይህም ተጠናክሮ እንደሚቀጥል አስታውቀዋል። ህብረተሰቡም እንዲህ ያሉ ህገወጥ ድርጊቶች በመጠቆም እንዲተባበር ጥሪ አቅርበዋል። በመካከለኛው ምስራቅ ካለው ወቅታዊ ሁኔታ ጋር ተያይዞ የአቅርቦት መስተጓጎል እንዳይፈጠር መንግስት የተለያዩ አማራጮችን በመጠቀም አስተማማኝ አቅርቦት እንዲኖር እየሰራ መሆኑንም ሚኒስትሩ ገልጸዋል። የኢንዱስትሪ ሚኒስቴር የኢትዮጵያ ታምርት ሀገራዊ ኤክስፖ 2018ን በስፋት ለማስተዋወቅና መረጃዎችን በተቀናጀ መልኩ ለማዳረስ የሚያስችል አዲስ ድረገጽ አልምቶ በይፋ ስራ አስጀመረ። ሚኒስትሩ ዛሬ በሰጠው ጋዜጣዊ መግለጫ እንዳስታወቀው
ድረገጹ ኤክስፖውን በዘመናዊ መንገድ ለመምራትና ለአምራቾችም ሆነ ለማህበረሰቡ አስፈላጊ መረጃዎችን በዲጂታል አማራጮች በፍጥነት ለማድረስ ታስቦ የተዘጋጀ መሆኑን አመላክተዋል። በመግለጫው ላይ የተገኙት የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ በሉልታ የዘንድሮው የኢትዮጵያ ታምርት ንቅናቄ ለሀገራዊ ሉዓላዊነት ኢትዮጵያ ታምርት በሚል መሪ ቃል በደማቅ ሁኔታ እንደሚከናወን ገልጸዋል። አዲሱ ድረገጽም ከኤክስፖ ጋር የተያያዙ መረጃዎችን ለሕዝቡ ተደራሽ ለማድረግና የኤክስፖውን አስተዳደራዊ ስራዎችን ለማሳለጥ ከፍተኛ ሚና እንደሚኖረው ሚኒስትር ዴኤታው አክለው ተናግረዋል። የኢትዮጵያ ታምርት ንቅናቄ ኢትዮጵያ በራሷ አቅም የምትፈልገውን ምርት እንድታመርት በማስቻል የውጭ ጥገኝነትን ለመቀነስ እየሰራ ይገኛል። ንቅናቄው ለዜጎች ሰፊ የስራ ዕድል ከመፍጠሩም ባለፈ ኢትዮጵያ በዓለም ገበያ የሚተርፍ ምርት እንዲኖራት በማድረግ የኢትዮጵያ መዋቅራዊ ሽግግሩን የማፋጠን ግብ ሰንቋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የዘንድሮውን የፍቼ ጨንበላላ በዓል በድምቀት ለማክበር ቅድመ ዝግጅት መጠናቀቁን የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ጃጓ አገኘው ገለጹ። ኃላፊው ዝግጅቱን አስመልክተው ለሚዲያ ባለሙያዎች መግለጫ ሰጥተዋል። ዘገባው የጸደቀ ጸጋይ ነው። ዝርዝሩን ማራማዊት ምጻተ ታቀርበዋለች። የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ጃጓ አገኘው የፍቼ ጨንበላላ በዓል በሲዳማ ብሔር የዘመን መለወጫ በዓል መሆኑን ተናግረው ፍቼ በውስጡ የያዘው የሰላም፣ የፍቅር፣ የእርቅና የመቻቻል እሴቶች ተጠብቀው እንዲከበር አስገንዝበዋል። ክብረ በዓሉ የእርቅ፣ የሰላም፣ የመቻቻል በዓል እንደመሆኑ መጠን እነዚያ በውስጡ ያሉት እሴቶችም ጎልቶ እንዲወጡ የተለያዩ መድረኮችን በማካሄድ የተለያዩ ሁኔታዎችን በመፍጠር እነዚህ ስራዎችን ለመስራት ተችሏል። ያንን የማስተባበር ኃላፊነት ከህዝብ የተረከበው አደራ እንደመሆኑ መጠን ቅርሱን የመጠበቅ የመንከባከብ ኃላፊነት አለበት። አብይ ኮሚቴዎችንና ንዑሳን ኮሚቴዎችን በማደራጀት እነዚህን ስራዎችን ለማሳለጥ ስራዎችን ስንሰራ ነው ቆየ ነውና በአሁኑ ሰዓት ቅድመ ዝግጅት ስራዎች ተጠናቋል። የዘንድሮው የፍቼ ጨንበላላ በዓል የባህል ሽማግሌዎች፣ አያንቶች ቀኑን ቆርጠው ባወጁት መሰረት የፊታችን መጋቢት 5 እና 6 እንደሚውል በዚህም መሰረት የቅድመ ዝግጅቶች መጠናቀቃቸውን ገልጸዋል። የቅድመ ፍቼ ዝግጅቶችን በተመለከተ አባቶች ላኦ የተሰኘ ምልከታን በማድረግ ከዋክብትንና ጨረቃን አቀናጅተው በማየት የጊዜን ቀመር የሚወስኑበት የፍቼ ጨንበላላ በዓል የሚውልበትን የሚወስኑበት የሚያዩበት ስርዓት ላኦ የተሰኘ ክንውን ተካሂዷል። አያንቶች ይህን ስራ ይሰራሉ። ከዛም ደግሞ ለጎሳ መሪዎች ሞቴ ጋሮ የተሰኙ የጎሳ መሪዎች አሉ። የጎሳ መሪዎች ደግሞ ለህዝቡ ይህን በይፋ እንዲያሳውቁ ከአያንቶች የመቀበል ተግባራት ተከናውኖ ፍቼ የሚውልበት ቀን ያው ከዚህ ቀደም እንደነበረው የፊታችን መጋቢት 5 እና 6 ታላቅ ድምቀት የፍቼ ጨንበላላ ክብረ በዓል ይከበራል። የዘንድሮ ፍቼ ጨንበላላ በዓል ከወትሮ በላይ በድምቀት እንዲከበር የተለያዩ ይዘት ያላቸው ዝግጅቶች እንደሚኖረው ገልጸው የክልሉ ሁሉም ማህበረሰብ የሚመጡትን እንግዶች በፍቅር ተቀብለው ባህሉን እንዲያስተዋውቁ አሳስበዋል። ወንድም ህዝቦች ጋር በዓሉን ለማክበር ጥሪ ተደርጓል። ያም ማህበረሰብ አካል ሆነው ከሲዳማ ህዝብ ጋር በጋራ ለማክበር በዝግጅት ላይ ይገኛሉ። ሲዳማም እንደሚታወቀው እንግዳ ተቀባይ ህዝብ ነው። ዳኤ ቡሹ ብሎ የሚቀበል ህዝብ እንደመሆኑ መጠን ዳኤ ቡሹ ብሎ እንግዶቹን ለመቀበል በዝግጅት ላይ ነው የሚገኘው። እነዚህ ስራዎች በጥልቀት የተሰሩ ናቸው። በዝርዝር ደግሞ በዓሉን ለማድመቅ የተለያዩ ሁኔታዎች ተከናውነዋል። የስፖርት ዝግጅት፣ ግጥሚያዎች እስከ ወረዳ ተከናውነዋል። ከነገ ወዲያ ደግሞ ትልልቅ ካርኒቫሎች በዚህ ከተማ ይካሄዳሉ። ወጣቶች በአለባበስ፣ በጸጉር አሰራር፣ በአጋጌጥ በተለያዩ በዚህ በሀዋሳ ጎዳናዎች እነዚያ ስራዎችም ለመስራት ዝግጅቶች ተደርገዋል። ለየት የሚያደርገውም ዘንድሮ እንደሚታወቀው ሀዋሳ ተሞሽራ ተውባ
ከቅርብ ሳምንታት በፊት ክቡር ጠቅላይ ሚኒስትራችን ጥሪ ሲያቀርቡ እንደነበሩት በጣም ተውባ ነው ከመቼውም ጊዜ ይልቅ አምሮባት እንግዶቿን ለመቀበል እየተዘጋጀች ነው ሀዋሳ። አማርኛን የአፍሪካ ህብረት የስራ ቋንቋ ለማድረግ የሚቀርበው ጥያቄ በሳይንሳዊና በፖሊሲ መሰረቶች ላይ የተደገፈ ሊሆን እንደሚገባ ተጠቆመ። የሐዋሳ ዩኒቨርሲቲ ማህበራዊ ሳይንስና ስነሰብ ኮሌጅ አማርኛ የህብረቱ የስራ ቋንቋ እንዲሆን ለሚደረገው ጥረት የግብአት ሀሳብ ለማቅረብ ያተኮረ የፓናል ውይይት አካሂዷል። አካሉ ጸጋይ የሐዋሳ ዩኒቨርሲቲ ማህበራዊ ሳይንስና ስነሰብ ኮሌጅ ዲን ፕሮፌሰር ዘለቀ አርፊጮም መድረኩ የተዘጋጀበትን ዓላማ ሲያብራሩም ዩኒቨርሲቲው እንዲህ ያሉ ሀገራዊና አህጉራዊ ጠቀሜታ ያላቸውን አጀንዳዎችን በእውቀት የመደገፍ ኃላፊነት ስላለበት መሆኑን ገልጿል። እኔ ቁጭት የሚፈጥሩ ጉዳዮችን ከማን ምን ይጠበቃል የሚለውንም ምን መሰራት እንደሚገባንም ያሳየ ነው። የዛሬ ቁጭት ውስጥ እንዴት ዲቶሬሬት እያደረገ እንደመጣ የአማርኛ ሮል በእንደዚህ አይነት ኮንቲኔንታል እና ኢንተርናሽናል ገቨርናንስ ስትራክቸርስ ውስጥ እንዴት እየቀነሰ እየወጣ እንዴት ለሌሎቹ ቦታ እየለቀቀ እንደመጣ አይተናል። ያ እንግዲህ አይ ቲንክ ቁጭት ውስጥ ሊከተን የሚገባ ጉዳይ ነው ብሎ መውሰድ ያስፈልጋል። በመድረኩ ላይ የመነሻ ጽሑፍ ያቀረቡት ፕሮፌሰር ባየ ኢማም በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል በቋንቋው ምርምር ስራዎች ረዥም ዓመታትን ያስቆጠሩ አንጋፋ ምሁር ናቸው። ፕሮፌሰሩ በተለይም የቋንቋ ፖሊሲና ማህበራዊ ፋይዳ በመተንተን ረገድ ያላቸው ዓለም አቀፍ ልምድ አማርኛ ለህብረቱ የስራ ቋንቋነትን ለማቅረብ ለሚደረገው ጥረት ሳይንሳዊ ምክንያቶችን ይጠቅሳሉ። አማርኛ እንዲገባ የተጠየቀበት ምክንያት ከአፍሪካ ቋንቋዎች በተለይ ከሰሃራ በታች ካሉ ቋንቋዎች ረዥም ዘመን የመንግስት ቋንቋ የነበረ ረዥም ዘመን የጽሁፍ ቋንቋ ያለው ረዥም እና ሰፊ የሆነ ስነልሳናዊ ዝግጅት ያደረገ ቋንቋ ነው እና ታሪካዊም ነው፣ ትምህርታዊነትም አለው። ለአፍሪካ ነጻነት ኢትዮጵያ ሰንደቅ ነች እና ኢትዮጵያ ውስጥ ደግሞ ይሄ ቋንቋ በብሔራዊ ደረጃ ሲያገለግል የነበረ ቋንቋ ነው። ለቴክኖሎጂውም አሁን እየቀረበ የመጣ ቋንቋ ነው። ስለዚህ እሱ መግባቱ እንደውም ዘገየ እንጂ ጥያቄው መነሳት ያነበረበት ከአሁን በፊት ቀደም ብሎ ነበር የሚል ነው እና በዛ ምክንያት አሁን ያው ድምጽ በየቦታው እየተሰማ ነው። መግባት አለበት የሚል ይገባል ነው የሚባለው። ፕሮፌሰሩ አክለው አማርኛን የህብረቱ ስራ ቋንቋ ማድረግ ቋንቋውን ወደ ዘመናዊ የዲፕሎማሲና የቴክኖሎጂ መስኮችን ይበልጥ ለማስገባት ትልቅ እድል እንደሚፈጥርም ጠቁመዋል። ጥሩ ማሳለጫ ቋንቋ ይሆናል ብዬ ነው የማስበው። ተአምርታዊነትም አለው። የጽሁፍ ቋንቋ ነው። የራሱ ፊደል ያለው ነው። የራሱ ታሪክ ያለው ነው። የነጻነት ተምሳሌት መግለጫ የሆነ ቋንቋ ነው። ሁሉም የአፍሪካ ሀገሮች ይቀበሉታል የሚል እምነት አለኝ። በፖሊሲ የአፍሪካ ዩኒየን የሚፈልገው የኢትዮጵያ የቋንቋ ፖሊሲ እንዲኖራት ማድረግ ብቻ ነው። ኢትዮጵያ የቋንቋ ፖሊሲ ሊኖራት ይገባል። የቋንቋ ፖሊሲ የሀገሪቱን ቋንቋዎች በሙሉ የሚመለከት ነው። የሀገሪቱን ቋንቋዎች በደረጃና በተዋረድ አስቀምጦ የሚያሳድግ ነው የሚሆነው። በአህጉር ደረጃ ደግሞ አንዱን መርጦ እና ደግፎ ለዛ ድጋፍ የመስጠት እና ማስተማርም ካለብን አስተማሪውን መመደብ፣ ካሪከለሙን መቅረጽ። በሀገር ውስጥም ለምሳሌ ኪስዋሂልን ማስተማር ያስፈልጋል። በእኛ ሀገር ደረጃ በሌሎች አፍሪካ ሀገሮች አማርኛና አረብኛን እንደሚማሩት ሁሉ የመንግስት ኃላፊነት ይሄን ማመቻቸት ነው። የምሁራኑ ኃላፊነት ቋንቋውን ለትምህርት እንዲሆን አድርጎ ማዘጋጀት ነው። ሌላኛው የጥናት ጽሑፍ አቅራቢው ተባባሪ ፕሮፌሰር ፈቃደ ሙኔታ ቋንቋው ካለው ታሪካዊ ዳራ አንጻር በፖሊሲ ደረጃ የሚገባውን ስፍራ እንዲያገኝ ጥረት መደረግ እንዳለበትም ተናግረዋል። በትምህርት በሁሉም ቦታ እንዲሰጥ ማድረግ የፖሊሲ ለውጦች አሁን ፖሊሶች አሉን፣ እሱ ላይ የበለጠ ማጠናከሪያ ስራዎች መስራት ይጠይቃል።
ሁለተኛ ደግሞ አሁን በቀላሉ በስብሰባ በመናን ባፍ ነው የጠየቅነው። ከዚህ ባለፈ ፕሮፖዛል ጽፈን ዶክሜንት አድርገን ጥቅሞቹ ምን እንደሆኑ ምን እንደሚያስገኝ ለአፍሪካ ምን ያስገኛል ለኢትዮጵያ ምን ያስገኛል ትልቅ ፕሮፖዛል ሰርቶ ለዩኒየኑ ማቅረብ ይፈልጋል። ከመድረክ ንግግር ባለፈ ማለት ነው። ይሄ አይ ቲንክ በደንብ የተደረገ አይመስለኝም። ይሄን ማድረግ አለብን። የሚመለከታቸው አካላት አይ ቲንክ አሉ ያው ፖሊሲ ሜከርስ ፖለቲካል ኤሊቶች ባለሙያ ተጠቅመው ይሄን ማድረግ ይችላሉ። ደግሞ የሚያደርጉም ይመስለኛል። የሀዋሳ ዩኒቨርሲቲ ማህበራዊ ሳይንስና የስነሰብ ኮሌጅ ያዘጋጀው ይህ ፓናል ውይይት የአማርኛ ቋንቋን በህብረቱ ውስጥ ለማካተት የሚደረገውን ጉዞ በእውቀት የታገዘ እንዲሆን ለማስቻል ትልቅ ሚና እንደሚኖረው የውይይት መድረክ ተሳታፊዎች ተናግረዋል። ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥለዋል። ወደ ውጭ ዘገባችን ስናልፍ አሜሪካ በሆርሙዝ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን አስታወቀች። አሜሪካ የዓለም 1/5 ነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦችን ማውደሟ ተሰምቷል። ሚካኤል ኡጋሞ የአሜሪካው ጦር ማዕከላዊ እዝ ባወጣው መረጃ በሆርሙዝ ወሽመጥ የሚንቀሳቀሱ 16 ፈንጂ አጥማጆች ተወግደዋል ብለዋል። ማዕከላዊ እዙ መርከቦቹ ጥቃት ሲፈጸምባቸው ያሳያል የተባለ ቪዲዮዎችም ተለቀዋል። የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደረገ ሲሆን የአሜሪካ ጦር ወሽመጡ ተከፍቶ እንዲቆይ ለማድረግ ሌሎች አማራጮችን እያዘጋጀ እንደሆነ ዋይት ሀውስ ገልጸዋል። አሜሪካ የአሁኑን ጥቃት የፈጸመችው የመከላከያ ሚኒስትሩ ፒት ሄግሴት በትላንትናው ዕለት እስካሁን ጥቃት ከተፈጸመባቸው ቀናት እጅግ የከበደ ቀን እንደሚሆን ከተናገሩ በኋላ ነው። አንድ ከፍተኛ የኢራን የደህንነት ኃላፊ ግን ሀገራቸው በፕሬዝዳንት ዶናልድ ትራምፕ ረበለሽ ዛቻ እንደማትሸበር ተናግረው ነበር። መከላከያ ሚኒስትሩ ሄግሴት አሜሪካ የኢራንን የሚሳኤል ማስወንጨፊያና የመከላከያ ኢንዱስትሪዎችን የማውደም እቅድ እንደያዘች ተናግረዋል። የኢራን የባህር ኃይልን ማውደምና ኢራን በቋሚነት የኒኩሌር መሳሪያ እንዳይኖራት ማድረግም ከግቦቹ መካከል ተጠቃሽ ሆነዋል። ባለፉት 24 ሰዓታት ውስጥ ኢራን የተኮሰቻቸው መሳሪያዎች ብዛት ጦርነቱ ከተጀመረ ወዲህ ዝቅተኛ ሆኖ እንደተመዘገበም ተገልጿል። የአሜሪካ ጥምር ጦር አዛዦች ሊቀመንበር የሆኑት ጀነራል ዳን ኬኔሚ በተመሳሳይ የኢራን የባላስቲክ ሚሳኤል ጥቃቶች ቁጥር እየቀነሰ መምጣቱን ገልጸዋል። ጥቃቶቹ ከተጀመሩበት ጊዜ አንጻር በ90 በመቶ ቀንሰዋል። የአንድ አቅጣጫ ተዋጊ ድሮኖች ደግሞ ዘመቻ ከተጀመረ ወዲህ በ83 በመቶ ቀንሰዋል ብለዋል። የመከላከያ ሚኒስትሩ ሄግሴት ጦርነቱ ሊያበቃ የሚችልበትን ጊዜ ከመግለጽ ተቆጥበዋል። አቅማችን ማለቂያ የለሽ ነው ያሉት ሚኒስትሩ ጦርነቱ ምን ያህል ይቆያል የሚለው ጥያቄ ምላሽ የሚያገኘው በፕሬዝደንቱ እንደሆነም ገልጸዋል። ኢራን በዙሪያዋ በሚገኙ የአሜሪካ ጦር ሰፈርን በሚያስተናግዱና የአሜሪካ ወዳጅ በሆኑ ሀገራት ላይ የምትፈጽመውን ጥቃት ቀጥላለች። የኢራን ጥቃት የተለያዩ ተቋማትን ኢላማ ያደረጉ ናቸው። ከነዚህም መካከል የነዳጅ ማውጫዎች፣ ማጣሪያዎችና ማስተላለፊያዎች ዋነኞቹ ናቸው። ቢቢሲ የዘገባው ምንጫችን ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለመጋቢት 2 2018 ዓ.ም ለምሽት 1 ሰዓት ያዝናቸው ዜናዎች እነዚህን ይመስላሉ። ዜናዎቹን ወደ እናንተ በመብራት ጽዮን ዮናስ አብሬያችሁ ነበርኩኝ። መልካም ምሽት።